እኛ የቱ ጋር ነው ማን ጋር ነው የምንዋጋው? የቱ ጋር ናት እኛ ኢትዮጵያ? አሁን እኮ ምንም በቃ ወሰን የሌለው ውጋ ነው ተዋጋናለን። በቃ እስኪ እንደ ድሮ እንሁን። ዛሬ በኮየ ፈቼ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ግቢ ውስጥ የእናቶችን ስልክ ሰርቆ የተያዘው ሌባ ነው። ደግሞ የለበሰው ልብስ የቤተክርስቲያን ልብስ ነው። ነጠላኔ የለበሰው ከላይ የለበሰው ቲሸርት በጊዜው ልክ የመኖር ተስፋ መልሳን እንደ ሌላ ነገር አይደለም። አባ በመጀመሪያ ሰጋ እንዴት አልገባኝ። የሰው ንብረት መመለስ እኮ ግዴታዬማ ነው ብዬ እኮ ነው የመጣሁት እህቴ። መደወል አይሰለቸኝ ሳገኝሽ ጉልበት የለኝ ኮልኮልኮል አሁን ደውል ሹክ ሹክ የመውደዳምን እናውጋ ልደውልን። መጪዎቹ በዓላት ማለትም የገናና የጥምቀት በዓላትን በማስመልከት 20,000 ሰብስክራይበር ከደረስን ለእናንተ ለተመልካቾች የተለያዩ ስጦታዎችን እያዘጋጀሁላችሁ እንደሆነ በባለፈው ቪዲዮ ነግሬያችኋለሁ። ታዲያ ቤተሰቦች ከእናንተ የሚጠበቀው ሰብስክራይብ ማድረግ እና የዚህ ቻናል ቤተሰብ መሆን ብቻ ነው። ሰላም ሰላም፣ የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን በአገር ውስጥም በውጭም ያላችሁ እንደተለመደው እንግዲህ የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሰን መተናል እና ምን ልላችሁ ፈልጌ ነው ቪዲዮን ላይክ ማድረግ እንዲሁም ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያደረጋችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ ጻፉልኝ። ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ ስለሚያግዙኝ ማለት ነው። ወደ ቪዲዮዎቹ ላይክ አድርጉ፣ ሼር አድርጉ። ለማንኛውም ግን ሼር አድርጉ ጓደኞቼ። ወጣት ኮንክ አማራጭ አለ። በህይወት ጎዳና ቀጥታ ወይም ግራ ወይም ቀኝ መታጠፊያ አለ። ጨለማና ብርሃን አለ። ዛሬና ነገ አለ። አዲስ ቀን አለ። ወጣትነትን ውደደው። በማግኘትም በማጣትም አበርታው። ሁሌም ነገ የተሻለ ቀን ይመጣል በለው። ወጣትነት ውበት ነው። ወጣትነት ጸጋ ነው። ወጣትነት እድል ነው። ወጣትነት ተስፋ ነው። ወጣትነት አጓጊ ነው። ወጣትነት ሚስጥር ነው። ወጣት ሆነ ወድቀ ካልተነሳ፣ ወጣት ሆነ ቤተሰብክን ካልረዳ፣ ወጣት ሆነ ደስተኛ ካልሆንክ እመነኝ በቅርቡ ታረጃለህ ወይም ትሞታለህ። እንደ ወጣት ሳትሆን ከመሞት በፊት ራስን ማንቃትና ማብቃት አለብህ። ስለዚህ እምቢ በል እርጅናን፣ እምቢ በል ውድቀትን፣ እምቢ በል ተስፋ መቁረጥን፣ እምቢ በል ሁሌም አዲስ፣ ሁሌም ወጣቱን። ወደክ ሲሉ ተነሳባቸው፣ ተቸግረሃል ሲሉ እርዳቸው፣ ከፍተሃል ሲሉ ሳቅባቸው፣ ተረስተሃል ሲሉ እንቅልፍ ንሳቸው። ሁሌም ወጣቱን። አፈር፣ ውሃ፣ አየር፣ እሳት ሁን። መቼም ቢሆን ተስፋ እንዳትቆርጥ፣ እጅ እንዳትሰጥ። ወንድም ማለት ወዳል በትክክልም ቤተሰቦቼ በወጣትነት ተስፋ መቁረጥ አያስፈልግም። ምክንያቱም ደግሞ ወጣትነት ብዙ ፈተናዎች ቢያጋጥሙን እንኳን ተጋፍጠን ልናልፍበት የሚገባው የእድሜ እንግዲህ ክፍላችን ስለሆነ ማለት ነው። ወጣት ሆኖ ተስፋ መቁረጥ ማለት እንግዲህ ነገሮችን ሁሉ መበተን ነው ብዬ አስባለሁ። እናንተስ ምን ታስባላችሁ? ወደ ኔክስት ቪዲዮ ሬድ ላይ ቦርሳ የጣልሽልኝ ልጅ እግዚአብሔር ያክብርሽ። ምን መሰላችሁ ከሜክሲኮ አየር ጤና ጫንኳቸው በጣም እየተጨቃጨቁ ነው። እሱ ወደ ቤት እንሂድ ነገር ነው የሚለው፣ እሷ የሆነ ፊልም አለ ይመረቃል እና ያለን ነገር ነው እያለች ያለችው። እምቢ ያሉ ተጣሉ። እሱ ወዲያ ወረደ። እሷ ከሜክሲኮ ተነስተን አፍሪካ ህብረት እንደደረሰን አወርደኛለች 200 ብር ከፈይላታለሁ። እምቢ ብላ ተመነቃቅራ እብሳላለችም። ይመችሽ ብዬ ዞርላችኋለሁ። ቦርሳው አንጥላለች። የኢትዮጵያ ህዝብ አንቦክስ እናደርጋለን። ዋጋ ንገረኝ። ቦርሳው 300 አላቅም፣ ስንት እንደሚሆን አላቅም። እዚህ ጋር የሴት ቁሳቁስ አለ። ይሄ የሆነ ጫማ ይጥረጉ ምን ብሩሽ አላቸው። የሴቶች እኮ ዋናው ነገር እዚህ ጋር አለላችሁ፣ አሳያችኋለሁ። ስልኩን ነው። የኢትዮጵያ ፓስፖርት አለ። የኢትዮጵያ ፓስፖርት አለ። ራኬብ አለማየሁ ስምሽን አደገኛ ቦዘኔ 4 ሰዓት ላይ ጥራሽ ከምሽቱና በ300 ቦርሳ ላይ አባ አይፎን ይዛነት ራኪ ይሄው ከነ ስክሪን ሴቨርሽ ሹምሽረት ፊልም ይሄ ነው። በቃ ይሄንን ፊልም እናያለን ነው ጭቅጭቃቸው መሰለኝ። ሹምሽረት ይላል እዚህ ላይ። ከዛስ የንጽህና መጠበቂያ ነው። ልመልስ አልመልስ ብሬን ተቀብዬ ልመልስላት አልመልስላት። የሆነ መድኃኒት ይዛለች። የሀገር ሳንቲሞች 200 ብር አንድ ይዛለች። ይመለስ አይመለስ ያራዳ ልጆች ንገሩኝ። እና
እግዚአብሔር የት እንደሚጥላችሁ አያውቅም። ስለዚህ ሁሌም ሰው ልጅ ሪስፔክት አድርጉ። ለሰራበት ስራ ክፍያ ክፈሉ። የኔ እናት እንደ ሙዴ ነው። መቻቻ አራዳ ልጆች ኮሜንት ጻፉልኝ። ይመልስላት አይመልስላት የሚለው ጥያቄ ብዙዎቻችን ሲያጨቃጭቅ ነበር። ግን ይመልስላት አይመልስላት የሚለውን ውሳኔ ከመወሰናችን በፊት ግን ይሄኛውን ቪዲዮ መመልከት ግድ ይለናል። እስኪ ቪዲዮን ተመልክተን እንመለስ። የእውነቴን ነው የምላችሁ፣ ደግነትና ከልክ በላይ ያለፈ ደግነት እንደሞኝ ነው የሚያስቆጥራችሁ። ይሄን ቦርሳ ትራንስፖርት ውስጥና መልስላት ብላችሁ ይሄድኩኝ ቀጠረችኝና 11 ሰዓት የቀጠረችኝ አሁን 2 ሰዓት ሊሆን ነው ኦልሞስት አልመጣችም። አንዴ ፊልም ቀረጻ እንዴ ምናምን እና አሁን መልሳ ደውላ ነበር። ስደውል አታነሳም። አሁን መልሳ ደውላ ሪካርድ ለማድረግ ቆይ መልሼ ደውላለሁ ብዬ ሳላነሳው ቀርቼ ነው። አያችሁ ቤተሰቦች፣ ልጁ እንዳለው እንግዲህ የልጅቷ ጸባይ ትንሽ ያስጠላል ወይም ደግሞ ያናድዳል። እንደተመለከትነው እንግዲህ ስልክ ዘግታበታለች። እናንተስ ብትሆኑ በዚህ በባለ ራይዱ ቦታ እናንተ ብትሆኑ ምን አይነት ውሳኔ ትወስናላችሁ? እንደኔ ግን እንደ አንድ ግለሰብ የግል አስተያየቴ ያው የልጅቷ ጸባይ ምንም ቢሆን ስራችን እስከሆነ ድረስ ነገ መገናኘታችን አይቀርም። ፕላስ ደግሞ መልካምነት ለራሳችን መልሶ ዋጋ ስላለው ብንመልስላት ባይ ነኝ። እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ኔክስት ቪዲዮ። ይሄንን ጀግና ወታደር እባካችሁ እስቲ አንድ ያዳምጡት። አሁን ላይ ማለት ነው አሁን ላይ የምንዋጋው ውጊያ ማለት ነው ፋኖም ሆነ የሚዋጋው እኛም ሆነ የምንዋጋው ውጊያ ወሰን የለውም፣ ድንበር የለውም። ምንም ፋኖ እስከት ድረስ ነው ድንበሩ? የቱ ጋር ነው የነሱ ኢትዮጵያ? እኛ የቱ ጋር ነው ማን ጋር ነው የምንዋጋው? የቱ ጋር ናት እኛ ኢትዮጵያ? አሁን እኮ ምንም በቃ ወሰን የሌለው ውጊያ ነው ተዋጋናለን። በቃ እስኪ እንደ ድሮ እንሁን። በቃ በፊት እንዴት ነበር? እስኪ ወደ ድሮ ፍቅራችን እንመለስ። በቃ ይብቃን። ይሄንን ወታደር ጀግና ያልኩበት ትልቁ ምክንያት ለኔ ጀግና ማለት ጠመንጃ ይዞ የተከበረውን የሰው ነፍስ የሚያጠፋ ሳይሆን ምንም ጠመንጃ ቢይዝም ለሰው ነፍስ ክብር ኖሮት ሰላምን፣ ፍቅርንና አንድነትን የሚመርጥ ሰው ነው ለኔ ጀግና ማለት። ለዛ ነው ይሄንን ወታደር ጀግና ያልኩት ማለት ነው። እንደ ኢትዮጵያዊነት የሀገርን ሰላም የሀገርን አንድነት የምትፈልግ ከሆነ የዚህ ሰውዬ ንግግር ላያስደስት በፍጹም አይችልም። ለኛ ለኢትዮጵያውያን ደግሞ የእርስ በርስ ጦርነት የመጀመሪያችን አይደለም። ከዚህ በፊት ትግራይ ላይ እንደ ሀገር በዛ ጦርነት የተጎዳኑን ጉዳቶች ሁላችሁ የምታስታውሱት ነው። እንደ ሀገር ብዙ ሀብት ወድሟል። ከምንም በላይ ደግሞ ክቡሩ የሰው ነፍስ ጠፍቷል። በጣም ብዙ ወጣቶች እንደ ቅጠል ረግፈውበታል። ምንም ጥቅም በሌለው በዛ የእርስ በርስ ጦርነት። በዚህኛውስ በአሁኑ ጦርነት ምን ምናተርፍ ይመስላችኋል? በተመሳሳይ ነው። እመኑኝ፣ ይሄ ጦርነትም ሲያልቅ ምናተርፈው እንደ ሀገር የሀገርን ሀብት ማጣትና የተከበረውን የወጣቱን ህይወት እንደ ቅጠል ማርገፍ ነው። ለኛ ለኢትዮጵያውያን ደግሞ አንድነት፣ አንድ ላይ ተቻችሎ ተፋቅሮ መኖር ብርቃችን አይደለም። ምክንያቱም በአንድነትና በፍቅር ለዘመናት የኖርን ህዝቦች ስለሆንን ማለት ነው። ሀገራችን ኢትዮጵያ ሰላም እንድትሆን የምትፈልጉ ከሆነ እባካችሁ እንደነዚህ አይነት ሰዎችን እያወጣን እውቅና ልንሰጣቸው ከጎናቸው ልንቆም ይገባል ብዬ አስባለሁ። በተረፈ ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። አመሰግናለሁ። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣ ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም። የሰላምን ጥቅምና ጉዳት እንግዲህ ከነዚህ ከወታደር ወይም ደግሞ ከሰላም አስከባሪ ኃይል በላይ እኛ እናውቃለን ብዬ አላስብም። ይህ ወታደር ወይም ደግሞ የመከላከያ አባል እንግዲህ የተናገረው ነገር ሰሞኑን ብዙዎችን ሲያነጋገር የነበረ ጉዳይ ነው። ታዲያ ቤተሰቦች ሰላም የመጀመሪያው ሊኖር የሚገባ ጉዳይ እንደሆነ በጥቂቱም አይተናል በእነዚህ ዓመታት ብዬ አስባለሁ። እናንተስ በዚህ በወታደር ሀሳብ ትስማማላችሁ አትስማሙም? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ያጋሩልኝ። እንግዲህ ማውራቱ መወያየቱ የተሻሉና ጠቃሚ ሀሳቦች እንዲፈልቁ ስለሚያግዘን ማለት ነው። ወደ ኔክስት ቪዲዮ። የናዝራዊት አበራን ጉዳይ አስመልክቶ አብዛኞቻችሁ ቪዲዮ እየሰራችሁ ነው፣ ሼር እያደረጋችሁ ነው፣ ኢንፎርሜሽኑ እንዲዳረስ የበኩላችሁን አስተዋጽኦ እያበረከታችሁ ነው። ይሄ ደግሞ በጣም አሪፍ ነገር ሆኖ ሳለ አሁን ላይ አንዳንድ መረጃዎች እያየው ነበር። ናዝራዊት አበራ የሞት ፍርድ ሊፈጸምባት ነው የሚለው ፍጹም ከእውነት የራቀ ነው። እሱ የቆየ ኬዝ ነው። የሞት ፍርዱ ወደ እድሜ ልክ እስራት ተቀይሮላታል የሚሉ መረጃዎች እያየው ነበር። እነዚህ ሁለት የተምታቱ ኢንፎርሜሽኖች ደግሞ ቤተሰቦቿን ላላስፈላጊ ጭንቀት እየዳረጉ ነው። ስለዚህ ትክክለኛውን ኢንፎርሜሽን እስከምታገኙ ድረስ ባካችሁን የማይሆን ነገር ከማስተላለፍ ተቆጠቡ። አሁን ናዝራዊት አበራ ያለችበትን ወቅታዊ ሁኔታ ደግሞ
ታላቅ እህቷ ውጭ ነው ያለችው፣ አቢ አበራ ትባላለች። ነገ ሰይፉ በኢቢኤስ ላይ ቀርባ ታሳውቀናለች። ያው የናዝራዊት አበራን ጉዳይ ስንሰማ ሁላችንም የተሰማንን እናውቃለን። እኔም አሁን በቅርቡ ናዝራዊት አበራ የሞት ፍርድ ሊፈጸምባት ነው የሚል ጭምጭምታ ወሬ ሳይ ያው ተገቢውን ማጣራት ሳላደርግ እድሉም ስላልነበረኝ ያንን ቪዲዮ ሰርቻለሁ። ያው ትንሽ የሆነ አስተዋጽኦ ያበረክታል በሚለው ማለት ነው። አሁን ግን እሱ ያለችበትን ሁኔታ ትክክለኛውን ኢንፎርሜሽን ከራሷ እህት አንደበት ነገ ሰይፉ በኢቢኤስ ላይ እንሰማለን። ያው አላህ ቸር ወሬ ያሰማን። አመሰግናለሁ። ከዚህ በፊትም በነበሩት ቪዲዮዎች ላይ እንግዲህ ሰርቼላችሁ ስለዚህች ወጣት ናዝራዊት እንግዲህ አውርተን ነበረ። በጓደኛዋ መጥፎ ሀሳብ ምክንያት ከ7 ዓመት በፊት በቻይና ልትገባ ስትል እንግዲህ አደንዛዥ ዕፅን ከተውባት እሷ በማታውቀው መንገድ ለ7 ዓመት ልጅቷ እንግዲህ በእስር ቤት እየተሰቃየች እንደነበር የምናውቀው ጉዳይ ነው። እኔም እናንተም እናውቃለን። ለምን? ምክንያቱም ጉዳዩ በጣም አነጋጋሪ ስለነበረ ማለት ነው። ታዲያ ቤተሰቦቼ የዚች ወጣት ናዝራዊት ጉዳይ ሰሞኑን በድጋሚ እንግዲህ መነጋገሪያ ርዕስ መሆኑን እናውቃለን። ታዲያ የተለያዩ ኮንተንት ክሬተሮችም የመንግስት አካላትም ጉዳዩን ገብተውበት እንግዲህ በማህበራዊ ድረገጽ መተግበሪያዎችም ሆነ በሀገረ ቻይና ጉዳዩ እንግዲህ ትኩረት ተሰጥቶት እየተሰራበት ያለ ጉዳይ እንደነበረ ሰምተናል። እኔም ከዚህ በፊት በተለያዩ ቪዲዮዎች የእሷን ጉዳይ ይዤላችሁ መጥቼ ነበር። እንደሰማነው እንግዲህ ልጅቷ ደስ የሚሉና ወደፊት ተስፋ ያለው ነገሮች ከወደ ቻይና እየተሰሙ እንደሆነ ሰምተናል። እኛም እንግዲህ በድጋሚ ጥሩ ነገር እንዲገጥማት እንመኛለን። ከዚህ በላይ ደስ የሚሉ ዜናዎችና እንግዲህ አስደሳች ነገሮች ካሉ አዳዲስ ነገሮች ካሉ ይዤላችሁ መጣ ነው የሚሆነው። ወደ ኔክስት ቪዲዮ። በዚኮማ አዋርድ እድል አድራጊ ሆና መድረኩ ላይ ስትወጣ እኛም እንደ ሀገር አብረናት ከፋልን። ቬሮኒካ ይገባታል። የጀግና አቀባበልም እየተደረገላት ነው። ዝግጅቱ ደርቷል። ግን ደግሞ ቬሮኒካ ይሄን ድል በአጋጣሚ ያገኘችው አይደለም። የጥበብ ደም በውስጧ ይፈሳል። የአባቷ የአዳነ ተካ ማሲንቆ ቅኝት በደም ስሯ እየተመላለሰ የራሷን ዘመድ ድምጽ እንድትፈጥር አድርጓታል። የቬሮኒካን የሙዚቃ ዓለም ስንቃኝ የፍቅር፣ የናፍቆት፣ የቤተሰብና የሀገር ፍቅር ስሜቶች በቅንብር ተሰናስለው እናገኛቸዋለን። እስቲ በህሊናችን የዘፈኖቿን ትረካ እናዳምጥ። ሌቱ መሽቶ በናፍቆት ሲሞላ ምን ልሁን ስትል አንተን ለማለም አንተን ለማሰብ ተጨነቀች። ፍቅር ሲያንገላታት መልሱ ሲጠፋባትና በዝምታ ሲቀጣት ደግሞ ተናገር ስትል አዜመች። ሌላማ ምን ይቀረናል ዝምታውን ስበርና እውነቱን ንገረኝ ስትል ተማጸነች። ነገሩ አልሆን ሲል መገፋቷ እውነት መሆኑን ማመን ሲከብዳት ልመን ወይ ስትል ነገሩን ንገረኝ እውነት መገፋቴን እንዴት ልቀበለው ስትል የልቧን ጠየቀች። ግን የቬሮኒካ ልብ ተስፋ አይቆርጥም። መልሳ ካንተ ሌላ አላይም ወርቅ ብር ቢመጣ አልለውጥህም ስትል አልገባችለት። ያም አልበቃ ብሎ ከማለማ የኔ ዓለም አንተነ በፍቅርህ ነው የኖርኩት ስትል አቆላመጠችው። ከፍ ሲልም ናኩፔንዳ አለችው። ያው ምርጡ ጸባይ ማረከኝ ባህር ያሸነፈኝ ስትል በዜማ ሞካሸችው። በቬሮኒካ የዜማ ትረካ ውስጥ አባት ትልቅ ቦታ አለው፣ ማንነት አለው። መጠሪያዬ ስትል ለአባቷ ክብር ሰጠች። ስሜ አንተነህ አድራሻ አንተነህ ስትል የደም ስሯን ምንጭ አከበረች። ይሄም ብቻ አይደለም። አንድን ወንድ ስትወድና ከቤት ወጣ ልታገኘው ስትቀጣጠር ስንገናኝ ነግረሃለሁ አለችው። ምንን? አባቷን መምሰሉን። መስለኸኛል በቃ አንድ ሰው ስትል የአባቷን ምስል በፍቅረኛዋ ውስጥ ፈለገች። ቬሮኒካ ዜማ ከግል ፍቅር አልፎ ለሀገርና ለወገን ይተርፋል። ጎኔ ደር ስትል ለጎንደሬው ለዛ ባላገሩና ለቅርሱ ፍቅሯን ሰጠች። ፍቅራችን በሀገሩ ይነገርልን ስትል አዜመች። ጋደም ስትል ደግሞ ከደመናው በላይ ሰፍሮ በህልም ያየሁት ድንቅ ሚስጥር አለ ስትል ተስፋን ሰበከች። በመጨረሻም ይህቺ ድንቅ ድምፃዊት የሰው ልጅ ተስፋውና መኖሪያው ሰላም ነው፣ ሰላም ለሰው ልጆች ለምድራችን ትሁን ስትል ተመኘች። ችግርና መከራ ቢፈራረቅም ሁሉም ነገር አልጋ ባልጋ ባይሆንም እንኳ ባለህ ነገር ደስ ይበልህ፣ ፈጣሪን አክብር ስትል አመስጋኝ ሁን ብላ መከረች። በእርግጥም ከአባትሽ ወረስሽውን የጥበብ ቅርስ ይዘሽ የራስሽን አሻራ አኑረሽ ኢትዮጵያን በዓለም መድረክ ስላስጠራሽ እናመሰግናለን። የክብርሽ ቀን ነውና ይገባሻል። እውነትም አዳነ ቬሮኒካን ተካ። በሁላችንም ዘንድ እንግዲህ መወደድን ያተረፈችው ወጣቷ ድምፃዊ ቬሮኒካ ሰሞኑን እንግዲህ ኢትዮጵያን ሀገራችንን እንግዲህ በዓለም አቀፍ በአፍሪካም ብሎም በዓለም አቀፍ ደረጃ እንዳስጠራች እናውቃለን። ታዲያ ቬሮኒካ እንደዚህ መሆኗ ሁላችንን ማስደስቷል ብዬ አስባለሁ። ምክንያቱም ልጅቷ ከታች ጀምሮ ራሷን እየገነባች እያሻሻለች የመጣች ወጣት ስለሆነች ማለት ነው። ታዲያ በወጣትነት እንደዚህ ህልምን
አሳክቶ ወይም ደግሞ የልጅነት ህልማችንን መኖርን የመሰለ ነገር የለም ቤተሰቦች። የሁላችንም የኔም የእናንተ ምኞት ስለሆነ ማለት ነው። ታዲያ እንግዲህ ስለ ቬሮኒካ ካነሳን አይቀር የተለያዩ እንግዲህ ቬሮኒካ ወደ ሀገሯ ወይም ደግሞ ወደ ኢትዮጵያ ስትገባ የነበራትን አቀባበል የሚያሳዩ የተወሰኑ ቪዲዮዎችን ተመልክተን ብንመለስ ደስ ይለኛል። ወደ ቪዲዮቹ ናናይ በለኝ መቼም ታውቃለህ ሰው እንደሌለኝ ናናይ በለኝ እንደ በፊት ወይ ልበል ጥራኝ ጎዳኝ በአደባባይ ባይ ባይ በአደባባይ ባይ ባይ መደወል አይሰለቸኝ ሳገኝሽ ጉልበት የለኝ ኮልኮልኮል አሁን ደውል ሹክ ሹክ የመውደዳምን እናውጋ ልደውልን። እንደተመለከትነው ደስ በሚል መልኩ እንግዲህ ቬሮኒካ አዳነ የምንወዳት ወጣቷ ድምጸ መረዋ ድምጻዊት እንግዲህ በዚህ መልኩ በተለያዩ ሰዎች በአድናቂዎቿ በቤተሰቦቿ በአባቷ አቀባበል ተደርጎለታል። እናንተስ እንግዲህ በዚህ በአፍሪካ በተዘጋጀው በዩጋንዳ በተዘጋጀው መድረክ ላይ ያለውን ዝግጅት ተመልክታችኋል። ታዲያ የልጅቷን ሪአክሽን እንዴት ተመለከታችሁት? እስኪ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ወደ ኔክስት ቪዲዮ ደስ የሚል ዜና ነው የምነግራችሁ። ዛሬ ኮሜዲያን ወንደሰን ወይም ደግሞ አርቲስት ወንደሰን ልጅ የሆነችውን ማርያማዊትን ቃል በገባ ነው መሰረት ሙሉ ሕክምናን ወጪ ሸፍነን በሰላም ሰርጀሪዋን ሰርቼላት ጨርሰናል ማለት ነው። ከሰርጀሪ በኋላ ያለችበትን ሁኔታ ጋብዛችኋለሁ። በእርግጠኝነት ሁላችሁም ደስ ይላችኋል ብዬ አስባለሁ። ምክንያቱም እኔ ከልቤ ነው ደስታው የተሰማኝ ማለት ነው። ወዳችኋለሁ። ቪዲዮ ልጋብዛችሁ። መልካም ጊዜ ይሁንላችሁ። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ሕክምና ማዕከል። ደህና ሁኑ። ትናፍቂኛለሽ 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 አንቺ አገር እንደሰው ትናፍቂኛለሽ 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 አንቺ አገር እንደሰው አይ ያባየ ተከዜን የባሮም ቤት 13 ወር ጸጋን የማይለያት የተፈጥሮ ውበት አምላክ ያደላት አበባዋ ገሌ ኢትዮጵያ ናት ከባህሩ ማዶ ያለሽው አምባዬ ስለይሽ ወልባሰኝ ወስሪ ለምባዬ ተመርጬ አልመጣን በቀስተ ደመና ባሳብሽ እንጂ እንዳምናቃቻምናው ባሳብሽ እንጂ እንዳምናቃቻምናው። ሌላኛው መነጋገሪያ ርዕስ ነበር ባለፉት ሳምንታትና በዚህ ሳምንታት ኮሜዲያኑ ልጅ እንግዲህ በአሳዛኝ መልኩ ያጣ ነው። የምንወደውና የምናከብረው በተለያዩ ስራዎቹ እኛን ያስደሰተን ያሳቀን ኮሜዲያን ልጅና ሚስት እንግዲህ ከቤት ውጡ መባላቸው በሀዘናቸው ላይ ሌላ ሀዘን መደረጉ እንደገናም ደግሞ በሰይፉ ኦን ኢቢኤስ ሾው ላይ ቀርቦ በነበረ ጊዜ ሁላችንንም ልብ የሰበረ ሁላችንንም በእንባ ያራጨ ፕሮግራም ነበር፣ ሰይፉን ጨምሮ ማለት ነው። ታዲያ ይህች ልጅ ደግሞ ፕላስ የተለያዩ የጤና ችግሮች እንደነበሩባት በዛው ፕሮግራም ላይ ሰምተን ነበር። ታዲያ በመጨረሻም እንግዲህ እንደሰማነው ዶክተር አብይ ወይም ደግሞ ኤሊት የቀዶ ሕክምና ክሊኒክ በመጨረሻም ቃል እንደገባላት አሁን የተመለከትነው ቪዲዮ እንደሚያሳየው እንግዲህ ሕክምናዋን ጨርሷል። ይህ ደግሞ ደስ የሚያሰኝና ሁላችንንም ደስተኛ የሚያደርግ ሀሳብ ነው ብዬ አስባለሁ። ቤተሰቦች እንግዲህ እንደዚህ አይነት መልካም ስራዎችን የሚሰሩ
ኢትዮጵያውያን እንደዚህ አይነት መልካም ስራዎችን በሶሻል ሚዲያ የሚያጋሩ ግለሰቦችን ልናበረታታ ይገባል ብዬ አስባለሁ። ይህ ግለሰብ እንግዲህ በተለያዩ መልካም ስራዎቹ እናውቃለን። እንግዲህ እንደዚህ አይነት ሰዎች ረጅም እድሜ ከጤና ጋር ቢሰጣቸው የተለያዩ ጥሩ ስራዎችንም ወደፊት ስለሚሰሩ እንግዲህ ረጅም እድሜ ከጤና ጋር ተመኝተናል። እንግዲህ የአገልግሎት ዘመኑን ፈጣሪ ይባርክለት፣ እውቀቱንም ይጨምርለት። ታዲያ ይህንን ጉዳይ ማለትም የኮሜዲያኑን የሰይፉ ኦኒቤስ ሾን ካነሳን አይቀር እንግዲህ በዚህ ሳምንት መነጋገሪያ የነበረው የማስተር አብነት ጉዳይ ነበር። ማስተር አብነት መነጋገሪያ ያደረገው ምንድነው ካላችሁኝ እንግዲህ ቀጣዩን ቪዲዮ ተመልክተን እንመለስ። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው፣ ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ የሚያምነው ነገር አለ፣ እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ። ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥለው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው። ፊታቸውን ስታይ ወጥተው ሲገቡ ለሌሎች ሲተርፉ ለነሱ ይበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው የህክምና ወጪያቸውን ላይቭ ለቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያለው አሉ። በቅርቡም የሚሄዱ አሉ። በብር ሲተመኑ ብዙ ብር ነው አይደል? ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል። አንድ ሳምንት ግን መቀመጥ አልችልም። ለነሱ እኔ እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ እበረታለሁ። የነሱ ገንዘብ ተሰብስቦ እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ህመም ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር እረሳለሁ፣ የኔን መታመም እረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እንደተመለከትነው ይህ የማስተር አብነት ንግግር ነበር። እየታመምኩ ነው የምሰራው፣ እስካሁን ድረስ ዝም ብዬ ቆይቻለሁ። ነገር ግን ሰውነት ወይም ደግሞ ስጋ ባለጌ ነው፣ ያለውን ነገር አይደብቅም። አሁንም እንግዲህ ስጋዬ በከባድ ህመም ላይ እንደሆንኩ ያስረዳል ብሎ የተናገረው ነገር ለብዙዎቻችን ሀዘን የጫረ ብዙዎቻችን ያሳዘነ ጉዳይ ነበር። ታዲያ ቤተሰቦቼ በዚህ ሳምንት መነጋገሪያ የነበሩት ማስተር አብነትም ሆኑ ቬሮኒካ አዳነ ዛሬ በእውቁ ሰይፉ ኦኒቤስ ወይም ደግሞ በኢቢኤስ ቲቪ የሚዘጋጀው ሰይፉ ኦኒቤስ ሾው ላይ ይቀርባሉ የሚባሉ ጭምጭምታዎች የተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ የሚጋሩትን እነዚህን ምስሎች እንግዲህ እውነት ናቸው ወይስ እውነት ይሆናሉ? ማለትም አብነትና ቬሮኒካ ይቀርባሉ አይቀርብም የሚለውን የዛሬው የሰይፉ ኦኒቤስ ሾው የሚመልስ ነው የሚሆነው። እንግዲህ ከቀረቡ የተለያዩ መነጋገሪያ ርዕሶችን የምንሰማበት ይሆናል ብዬ አስባለሁ። ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስላሉ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮ ላይክ ማድረግ፣ ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። በቀጣይ ባሪፍ ስራዎች እንድንገናኝ ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ አስተያየት ኮሜንት ሴክሽን ላይ እንግዲህ ወንድማዊ የታይ ምክራችሁን አጋሩኝ። ስለነበረን ቆይታ በጣም አመሰግናለሁ። በቀጣይ ባሪፍና ማራኪ ስራዎች እስከምንገናኝ መልካም ጊዜ። እወዳችኋለሁ። ይመቻል።